ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን ነው። አስደማሚው የፋኖ ኮማንዶ ተመረቀ። የአብይ ጦርም ክፉኛ ተደበደበ። ምክር ቤቱ የሰበር ፍርድ ቤቱን ውሳኔ ሽሮታል። የሰላም ጥሪም ቀረበ። የአየር ኃይሉ አዛዥም ፉከራቸው አስገራሚ ተብሏል። ጀነራሉም ጭንቀታቸውን ተነፈሱ። ሚኒስትሩም ምስጢራዊ ግንኙነቱን አጋለጡ። አምነስቲ ኢንተርናሽናልም ኢትዮጵያን አስጠነቀቀ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ፋኖ ለአጣዬ የቅድመ ማስጠንቀቂያ መግለጫ ሰጠ። በኤፍራታና ግድም ወረዳ የስምጥ ሸለቆን እምብርት የአትክልትና የፍራፍሬ ባለቤት ብዙ አርበኞች የተሰዉባትን የቆሰሉባትና የደም ከተማ ዛሬም ከተማዋን ነፃ ለማውጣት ብዙዎቹ ከጠላት ጋር አንገት ለአንገት ተናንቀው በዱር በገደሉ የሚወድቁላት ታሪካዊቷ አጣዬ ከተማ በከባድ ውጥረት ስጋትና ሰቀቃ ውስጥ ትገኛለች ብለዋል። የአብይ አህመድ ወንበር አስጠባቂ የሚሯሯጡት የቢአዴን ቅጥረኞች ከተማዋንና አካባቢውን ነዋሪዎች መሬት እንደ ዳቦ ቆራርሰው እየተቀራመቱ እንደሚገኙ ከስፍራው የሚወጡ መረጃዎችም አጋልጠዋል። በከተማዋ ከፍተኛ ስትራቴጂካዊ እና ኢኮኖሚያዊ እሴት ያላቸውን አልማዝ፣ ዝጋብ እንዲሁም ሰላም የተባሉ ለም መሬቶችን ለፖለቲከኛ ፍጆታ እና ለወረዳ አመራሮች፣ ለወደድ መከላከያ አመራሮች እጅ መንሻ ውሎ አድሯል ነው የተባለው። ታዲያ በቦታዎቹ ለመከላከያ ሰራዊት አመራሮችና ህጋዊ ሽፋን ለመስጠት ሲባል ሙሉ ካርታና ፕላን ተዘጋጅቶ እየተሰጣቸውም እንደሚገኝ ተጠቁሟል። የሰራዊቱ አመራሮች የተሰጣቸውን ካርታና ፕላን መነሻ በማድረግ ሰሞኑን ቦታዎቹን በከፍተኛ ሁኔታ በመሸጥ ላይ ሲሆኑ ለሚሊሻ አባላትና በአንጻሩ በአካባቢው ጥበቃ ከፊት የሚሰለፉት ሚሊሻዎች ያለ ካርታና ፕላን ባዶ መሬት ብቻ እንዲረከቡ በመደረጉ ምንም አይነት የመጠቀም መብትና የመሸጥ መብት እንዳይኖራቸው መደረጉ ነው የተገለጠው። ፋኖ እንደከዚህ ቀድሞ ማንም በዝምታ የማያልፈው መሆኑን በመግለጽ ካሁን በኋላ እርምጃችን ተጠናክሮ ይቀጥላል። ጠንካራ ወታደራዊ ኃይል ያደራጀው ፋኖ ኃይል ከዚህ በኋላ እንኳን መሬታችንን ለመሸጥና ለብልጽግና ሆዳሞች ለማከፋፈል ቀርቶ በምንም የማይሞከር ነው ሲልም አሳውቀዋል። ይህ አሰራር በአጣዬ ከተማና በበደለው ህዝብ ላይ እየተፈጸመ ያለውን የመሬት ቅርጫ አድሎና የኢኮኖሚ ወከባ ለማስቆም አስፈላጊውን አብዮታዊ እርምጃ እንደሚወሰድና ፋኖ ይህንን ህገወጥ የመሬት ሽያጭና የንብረት መቀራመት በአስቸኳይ እንዲቆም ያስጠነቀቀ ሲሆን ድርጊቱን የሚቀጥል ከሆነ ግን ጥብቅ እርምጃ እንደሚወሰድም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከ70 ለ70 ክፍለ ጦር ለዘውዱ ሾው በላከው መረጃ አስጠንቅቋል። ብልጽግናን ለመቅበር የተዘጋጀው አስደማሚው ኮማንዶ ተመረቀ። የአማራ ፋኖ ቴዎድሮስ ዕዝ 201ኛ ኮር 74ኛ ክፍለ ጦር ለ6 ወራት በጥራት አሰልጥኖ ያስመረቃቸው የኮማንዶ ወታደሮች ሲመረቁ ከዚህ በኋላ የአብይን ስርዓት ግብዓተ መሬቱን እናፋጥነዋለን፣ በቅርቡም እርምጃችን ጠንክሮ ውጤቱን እናሳየዋለን፣ የብልጽግናን ወታደሮች ድባቅ ለመምታት ተዘጋጅተናል ሲሉም ገልጠዋል። ከዚህ በኋላ የአማራ እናቶች የሚያለቅሱበት ከቤት ንብረታቸው የሚፈላቀሉበት አንዳችም ነገር በፍጹም ሊኖር አይችልም ያሉት እነዚሁ የኮማንዶ አባላቶች ተጠናክረናል፣ አሁን ተዘጋጅተናል፣ አስፈላጊውን ሁሉ እርምጃ ነው ለመውሰድ ሲሉም አሳውቀዋል። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩ ሰልጣኞችን እንዲሁ ማስመረቁ ታውቋል። የአማራ ፋኖ ጎንደር ጠቅላይ ግዛት በላይ ዕዝ 305ኛ ኮር ለተከታታይ ወራት ሲያሰለጥናቸው የቆዩት ወጣቶችን ነው ሐምሌ 27 ቀን 2018 ዓ.ም የኮርና የክፍለ ጦሩ ከፍተኛ አመራሮች በተገኙበት በደማቅ ሁኔታ ማስመረቁን የገለጸው። በምርቃቱ ላይ የተገኙት የክብርና የክፍለ ጦር አመራሮች ስልጠናውን ተጀመረ እንጂ የመጨረሻው አለመሆኑን የገለጹ ሲሆን በአማራ ህዝብ ላይ እየደረሰ ያለው ግፍ ገንፍሎ በመፍሰስ ላይ ደርሷል፣ ለህዝባችን ልንደርስለት ይገባል ሲሉም አስገንዝበዋል። ይህንን ስልጠና አጠናቃችሁ ለተመረቃችሁ ጀግኖች ልዩ የሚያደርገው 2 ጉዳዮች መሰረት ነው ያሉት አመራሮቹ፣ አንደኛው አንድነቱ በተበሰረ ማግስት መሆኑ፣ ሁለተኛው ደግሞ የአማራ ፋኖ የትጥቅ ትግል በተቀጣጠለበት 3ኛ ዓመት ላይ መሆኑ ልትኮሩ ይገባል ሲሉ መልእክታቸውን አስተላልፈዋል። በመጨረሻም ጀግኖቹ የአማራ ጎንደር ጠቅላይ ግዛት በላይ ዕዝ ተመራቂዎች
ለዚህ ቀን ለመድረስ ጀግና ውድ አርበኞች በየሸንተረሩ ደማቸውን አፍሰው አጥንታቸውን ከስክሰው የክብር መስዋዕትነት ተቀብለው ትግሉን ከዚህ አድርሰውታል። ስለሆነም ትግል በባህሪው ቅብብሎሽ እንደመሆኑ መጠን የሰማዕታትን አደራ ተቀብለን በአንድነት ትግላችን ዳር እናደርሳለን ማለታቸውን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ህዝብ ግንኙነት መምሪያ ለዘውዱ ሾው ሚዲያ በላከው መረጃ አሳውቋል። ራሳችሁ በላል የተገናኘለት አወራው ተሰለፍ ትበላለህ ዱለት ጀግናው ጎንደሬ ሐሞት ኮሶ ጀግናው ጎንደሬ ሐሞት ኮሶ ወጣው ያስፈራል እንኳን ተኩሶ ተዋትለካኩት አተኩሶበት ያማረው ፋኖ ልካለበት ያለካቸው ነኩነ እነሱ ይመለካሉ የቀመሱ ተበረው ፋኖ ጀነራሉ ጭንቀታቸውን ተነፈሱ። ከኦሮሚያ ጨዋታ እንውጣ፣ ኢትዮጵያን ወደ ገደል እየከተቷት ነው። የመከላከያ የውጭ ጉዳይና ትብብር ቃል አቀባይ ሜጀር ጀነራል ተሾመ ገመቹ ነው ጭንቀቱን እየተነፈሰ ያለው እንዲህ ሲል እንዲህ ያደረጉ ኢትዮጵያን ያዘግሟታል ማለት ነው። ስለዚህ ውጡ፣ ከኦሮ አማራ ጨዋታ ምናምን እንውጣ። እኛ ሰራዊት እንደዚህ ብለን እንላችሁ እንፈልጋለን። ይህን አጋጣሚ ተጠቅመን ከዚህ ቀደም ኦሮ አማራ ተብሎ ኢህአዴግ ስርዓት መውደቁን እየዘነጉት እኚህ ጀነራል ዛሬ ደግሞ በተለይም ኦሮሞ፣ አማራው፣ ትግሬው ኢትዮጵያውያን በአጠቃላይ በጋራና በአንድነት እያጣደፏቸው ባለበት በዚህ ሰዓት ስልጣነ መንግስታቸው እየተገዘገዘ በተለይም የፋኖ ኃይል እግር በእግር እየተከታተለ የሚወስድባቸውን እርምጃ ያስጨነቀው ጀነራሉ አሁን ኦሮ አማራን ተዉ፣ እኛ የምንላችሁን ስሙ በማለት ጭንቀቱን በመተንፈስ ላይ ነው የሚገኘው። ይሁን እንጂ ትግሉ ለደቂቃም እንኳን የሚቆም አለመሆኑን በየቀኑ እየሰለጠነ የሚወጣው የፋኖ ኃይል አስጨንቋቸዋል። በተለይም የጦር ጀነራሎቹን። ይህ በእንዲህ እንዳለም ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎች ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲል ሌተና ጀነራል ይልማ መርዳሳም እንዲሁ ተንፍሷል፣ ፎክሯልም። ይሁን እንጂ በምድር ላይ የምናየው ነገር አንድም ቀን አየር ኃይሉ ከፉከራና ከሽለላ ውጭ የውጭ ጠላትን እንኳን ለመምታት ያደረገው ለመከላከልም የወሰደው እርምጃ አልተስተዋለም። ፉከራው ምን አስፈለገ ይላሉ ብዙዎቹ። በተለይም የአየር ኃይል አዛዡ በየጊዜው እየወጡ የሚፎክሩት ንጹሐንን በቤታቸው የተቀመጡትን ደካማ እናቶችን ለመግደል አየር ኃይላቸው የተዘጋጀ መሆኑን ከመግለጽ በዘለለ በውጭ ጠላት ላይ ያደረጉት አንድም የመከላከል እርምጃ ለመኖሩ ብዙዎቹን አሳዝኗል። ታዲያ ዛሬም ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲሉ መናገራቸው ብዙዎችን ትዝብት ውስጥ ጥሏቸዋል። ጀነራሉን ያስባለው የአየር ኃይሉን የሶስተኛ አየር ምድብ ላስመዘግበው የላቀ የግዳጅና የስራ አፈጻጸም ሲኬድ በድሬዳዋ ከተማ በሚገኘው የምድብ ጠቅላይ መምሪያ የእውቅና የምስጋና መርሃ ግብር ላይ ነው ይህንን የተናገረው ጀነራሉ። ይሁን እንጂ ከዚህ ቀደም የነበረው የአየር ኃይል አቋምና ጥንካሬ አሁን በፍጹም የለም። ይህ የኦህዴድ የጦር ጀነራል በየቀኑ እየመጣ የሚፎክረው ንጹሐንን ለመግደል ካልሆነ በስተቀር የአየር ኃይል አዛዥም ሆነ አለቃቸው አብይ አህመድ እንደዚሁም ሌሎች የመከላከያ የጦር አዛዦች ጭምር ሰሞኑን ጭንቀት ውስጥ ገብተው በየመገናኛ አውታሩና በተለያዩ ስብሰባዎች ላይ የሚሰጧቸው መግለጫዎች የመውደቂያቸው ጊዜ የተቃረበ መሆኑን አንዳንድ ወታደራዊ ጠበብቶች ገልጸዋል። ጭንቀት ውስጥ የገባው የብልጽግና ኃይል ያለምንም ምክንያት ፖለቲከኞችን እየሰበሰበ በማጎር ላይ መሆኑ ብዙዎቹን መንግስት ተብዬው ምን እያደረገ ነው ሲሉ ጥያቄ በማንሳት ላይ ነው የሚገኙት። በአንድ ቀን ብቻ ከታሰሩት 3 ፖለቲከኞች የሁለቱ ቤተሰቦች ለአጭር ጊዜ ታሳሪዎቹን ቢያገኟቸውም የታሰሩበትን ጉዳይ ግን በግልጽ እንዳላወቁም ተናግረዋል። መምህርና ፖለቲከኛ አቶ አበባ አካሉ፣ የህግ ባለሙያና ፖለቲከኛ አቶ አበራ ንጉሱ እንዲሁም ፖለቲከኛ አቶ ይስሐቅ ወልዳይ በቀናት ልዩነት ነው በፖሊስ ተወስደው መታሰራቸውን ቤተሰቦቻቸው የተናገሩት። የፖለቲከኛ የአበባ አካሉ ቤተሰብ በሰጡት ቃልም ስራቸውን በተመለከተ ብዙ የሚያውቁት ነገር እንደሌለ ገልጸው ከታሰሩበት ቦታ ጠይቀው መመለሳቸውንም ተናግረዋል። በሌላም በኩል የህግ ባለሙያ
አቶ አበራ ንጉሴም የቅርብ ቤተሰብ ደግሞ ባለሙያው በምን ምክንያት እንደታሰረ አላወቅንም፣ 1 ሰዓት ገደማ ነው ከቤት የወሰዱት ማለታቸውም ታውቋል። ፖለቲከኛ አበበ አካሉና ይስሐቅ ወልዳ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢህአፓ አካል ሲሆኑ የፓርቲው አንድ አመራር ፖለቲከኞች መታሰራቸውና ፓርቲው ጫና እየበዛበት መሆኑን ገልጸዋል። የፌዴሬሽን ምክር ቤቱ የጠቅላይ ፍርድ ቤቱን ሰበር ሰሚ ችሎት ውሳኔ መንግስታዊ ሲል ሻረው። በሌላ ሰው መሬት ላይ የተገነባ ቤት የመሬቱ ባለይዞታ ባለቤት አድርገው ፌዴሬሽን ምክር ቤት ነው ሰኔ 29 2018 ዓ.ም ባካሄደው መደበኛ ጉባኤ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቀደም ሲል የሰጣቸውን አስገዳጅ ውሳኔዎች ህገ መንግስታዊ ናቸው ሲል የሻረው። በዚሁም መሰረት የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሌላ ሰው መሬት ላይ ቤት የሰራ ሰው የቤቱ ባለቤት ይሆናል በማለት በመዝገብ ቁጥር 30101 እና 36638 ላይ የሰጣቸውን አስገዳጅ ውሳኔዎች የፌዴሬሽን ምክር ቤት ህገ መንግስቱን የሚቃረን ናቸው በማለት ነው ውድቅ ያደረገው። የምክር ቤቱ ውሳኔ እንደሚያመላክት በመንግስት አካል ህጋዊ ይዞታ ማረጋገጫ ካርታ የተሰጠ ማንኛውም ሰው መሬት ህጋዊ ባለይዞታ የመሆን እና በመሬቱ የመጠቀም ህጋዊ መብት መንግስታዊ መብቱ ሙሉ በሙሉ የተጠበቀ ነው። በዚህ መሰረት አንድ ሰው የሌላ ህጋዊ ባለይዞታ በሆነ መሬት ላይ ባለይዞታው ሳይቃወመው እንኳን ቢገነባ የመሬቱ ባለይዞታም ሆነ የቤቱ ሙሉ ባለሀብትነት ወደ ቤት ሰሪው አይተላለፍም ብሏል። የህገ መንግስቱ አንቀጽ 40/7 በመሬት ላይ ንብረት ያፈራው ሰው የንብረቱ ባለቤት ይሆናል የሚለው ድንጋጌ የሚሰራው ህጋዊ መሬት ባለይዞታነት መብት ላለው አካል እንጂ ለሌላ ሰው ይዞታ ላይ ያለ ህጋዊ መሰረተ ንብረት ለገነባው የሰው ቤት ባለቤት መብት ለመስጠት እንዳልሆነ ምክር ቤቱ አብራርቷል። በመሆኑም ባለይዞታው ሳይቃወም በይዞታው ላይ ቤት የሰራ ሰው የሚኖረው ህገ መንግስታዊ መብት ለግንባታው ያወጣውን ወጪ ወይም ግምት ከመሬት ባለይዞታው የመጠቀም መብት ብቻ መሆኑን ጠቅሶ ውሳኔውን ሽሮታል። 15 የህወሓት ተዋጊዎች አስከሬን ሱዳን መገኘቱ ተገለጸ። በቅዳሜው ዕለት ነው የሸሪና ውጊያ ምክንያት በሱዳን ሴቲት ወንዝ ውስጥ 15 የህወሓት ወታደሮች አስከሬን መገኘቱን ሱዳን ትሪቡን እና ኤኤፍፒ የዘገቡት። የሱዳን ሕክምና ባለሙያዎች ለአልጀዚራ እንደገለጹት በሸሪራ ጦርነት ከሞቱ የህወሓት ተዋጊዎች ውስጥ 15ቱ በሰቲት ወንዝ አስክሬናቸው በሱዳን ውስጥ ተገኝቷል። 6ቱ የቆሰሉ አህማዳይት ከተማ በሚገኝ ሆስፒታል ሕክምና እየተደረገላቸው ይገኛልን ብለዋል። በርካታ ቆስለው የተረፉ ምስክሮችም እያከመ መሆኑን የሱዳን ሐኪሞች ገልጧል። የተከዜ ወንዝ ሱዳን ሲገባ መጠሪያ ስሙ ሰቲት ወንዝ መሆኑ አይዘነጋም። ባለፉት ጥቂት ቀናት በተጠቀሰው ውጊያ ምክንያት በመቶዎች የሚቆጠሩ ኢትዮጵያውያን ህይወታቸውን ለማዳን ወደ ጎረቤት ሱዳን መሰደዳቸውም ታውቋል። ህወሓት የኢትዮጵያ መንግስት ሰፊ የመሬት ጥቃት ሰንዝሮብኛል ሲል የከሰሰ ቢሆንም የፌዴራል መንግስቱ ግን እስካሁን በጉዳዩ ላይ የሰጠው ምላሽ የለም። ደብረ ጽዮንን ከፕሬዝዳንት ኢሳያስ ጋር ሚስጥራዊ ግንኙነት ማድረጋቸውን ጌታቸው ረዳ ጋለጠ። የጠቅላይ ሚኒስትር አብይ አማካሪ የቀድሞው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ነው የህወሓት ሊቀመንበር ደብረ ጽዮን ገብረ ሚካኤል ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር በሚስጥር መገናኘታቸውን በመግለጽ ከባድ ክስም ሰንዝረዋል። ጌታቸው ረዳ በማህበራዊ ትስስር ገጹ ባሰፈረው ጽሁፍ ደብረጽዮን ከፕሬዝዳንት ኢሳያስ ጋር የተገናኙት የጦር መሳሪያ ድጋፍ ለመጠየቅ እንደነበረም ገልጿል። እንደ ጌታቸው ረዳ ገለጻ ፕሬዝዳንት ኢሳያስ ለህወሓት ሊቀመንበር በሰጡት ምላሽ በኢትዮጵያ ፌዴራላዊ መንግስት ላይ ድጋፍ ጦርነት ከከፈታችሁ በኋላ አስፈላጊው ድጋፍ እናደርግላቸዋል በማለት ተናግረዋል። ሆኖም ግን ይህ ሚስጥራዊ ስብሰባ መቼና የት ቦታ እንደተካሄደ ጌታቸው ረዳ በጽሁፉ ላይ የጠቀሰው ነገር የለም። አሁን ወደ ውጭ ዜናዎች እናመራለን። በትግራይ ክልል ግጭት በማገርሸቱ የሰብአዊ መብቶች ጥሰት በሀገር መከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ ነው የክልሉ ነዋሪዎች ዳግም ለከፍተኛ የሰብአዊ መብቶች ጥሰት የመጋለጥ ስጋት እንዳለባቸው አምነስቲ ኢንተርናሽናል ያሳወቀው። አምነስቲ ኢንተርናሽናል የምስራቅ እና የደቡብ አፍሪካ ቀጠና ዳይሬክተር ቲገር እንደገለጹት ማህበረሰቡ ቀደም ሲል ከደረሰበት አሰቃቂ ጥቃቶች ሳያገግም ተጠያቂነት ሳይረጋገጥ አዲስ ግጭት ውስጥ መግባቱ የሰብአዊ መብቶቹ ጥሰት ስጋቱን ይበልጥ ከፍ ያደርገዋልም ብለዋል። በትግራይ ክልል ያገረሸው ግጭት በአማራና በኦሮሚያ ክልሎች ውጊያዎች ጋር ተዳምሮ በሀገሪቱ ከፍተኛ የመብት ጥሰቶች እየደረሰ መሆኑን የገለጹት አምነስቲ ቀጠናውና ዓለም አቀፋዊ የሰብአዊ መብቶች መርማሪ አካላት ስራ በአስቸኳይ መመለስ እንደሚገባውም አሳስበዋል። ከዚህ ቀደም ከነበረው ጦርነት የጦር ወንጀልና በሰብአዊነት ላይ የተፈጸመው ወንጀሎችን ጨምሮ በርካታ ጥሰቶች መመዝገባቸውን ያስታወሱት ተቋሙ በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድ ልማዳዊ ሊሆን አይገባምም ብለዋል። የፌዴራል መንግስትና የትግራይ ባለስልጣናት ዓለም አቀፍ የሰብአዊ መብቶችና ድንጋጌዎችን እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነጻ የሰብአዊ መብት ተከታዮች ለሰብአዊ እርዳታ አቅራቢዎችና ለገለልተኛ መገናኛ ብዙሃን ያልተገባ እንቅስቃሴ ፈቃድ እንዲሰጡም ጥሪ አቅርበዋል። የአውሮፓ ሰላም ፋውንዴሽን
በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት መካከል እያደረገ የመጣውን ፖለቲካዊ የደህንነት ውጥረት ከፍተኛ ስጋት እንዳደረበት ገለጠ። በአዲስ አበባና በመቀሌ መካከል ያለው ግንኙነት እየተሸረሸረ መምጣቱና በኢትዮ ሱዳን ወሰንም አካባቢ ወታደራዊ እንቅስቃሴዎች መጨመራቸውን ዳግም ወደ ግጭት እንዳያመራ አሳስቧል። በፕሪቶሪያዊ ሰላም ስምምነት አፈጻጸም እና በጊዜያዊ አስተዳደሩ ህወሓትና በፌዴራል መንግስት መካከል በተፈጠሩ አለመግባባቶች ምክንያት የተገኘው የሰላም ፍሬ አደጋ ላይ እንዳይወድቅም ስጋቱን ገልጿል። ዳግም ወደ ግጭት መግባት የሰብአዊ ቀውሱን እንደሚያባብሰውና የአፍሪካ ቀንድ ቀጠና እንደሚያጋጥመው በመጠቆም ለፖለቲካዊ ልዩነቶች ወታደራዊ መፍትሄ እንደሌለም አሳስቧል። በመጨረሻም በኢጣሊያን አንዲት ሴት በስህተት የጣለችው የ1 ሚሊዮን ዩሮ አሸናፊ የሎተሪ ትኬት በቆሻሻ አሰባሳቢዎች ትብብር ተገኘላት። ባለቤቱ ትኬቱን በሱቅ አረጋግጣ አላሸነሽም በመባሏ ምክንያት እዚያው ጥላው ብትሄድም በኋላ ግን ቁጥሮቿ መውጣታቸውን አውቃለች። ሆኖም ሱቁ አካባቢ የነበረው ቆሻሻ አስቀድሞ ተነስቶ ስለነበረ ባለቤቷ የቆሻሻውን አሰባሳቢ ድርጅት እርዳታ በመጠየቋ ሰራተኞቹ የቆሻሻ መኪናውን በማስቆም ለ24 ሰዓት ያህል በሺዎች የሚቆጠሩ ደረሰኞችን ፈትሸዋል። በስተመጨረሻም ትኬቱ ሳይበላሽ ሙሉ በሙሉ ደህንነቱ ተጠብቆ መገኘቱ ነው የተገለጸው። የድርጅቱ ስራ አስኪያጅ ውጤቱን በስልክ ሲነግሯት ባለቤቷ በደስታ እንባ አንብታለች ሲሉ የጣሊያን የመገናኛ ብዙሃን ዘግበውታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን መስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ እንዲያደርጉ በመጋበዝ በቀጣይ ከብፁዕ አቡነ ጴጥሮስ ጋር ያደረግነውን ሰፋ ያለ ቃለ ምልልስ እንድትከታተሉ ከወዲሁ በመጋበዝ የዛሬን ዜናዎች በዚህ ቋጭን። ከዜናዎቹ ጋር አብሬያቸው የነበርኩትን የዘውዱ መንግስት የነበርኩ። ጤና ይስጥልኝ። Thank you.